ኖ ኖ መውጣት አያስፈልግም። ደይቀው እሺ፣ ምንድን በቃ ነው የሚለው? እንውጣ። የትንቢተ ዘካርያስ ምዕራፍ 1 ከቁጥር 10 ጀምሮ በባርሰነት ዛፎች መካከል ቆሞ የነበረው ሰው እነዚህ በምድር ላይ ይመላለሱ ዘንድ በእግዚአብሔር የላካቸው ናቸው ብሎ መለሰ። መላእክቶችን ነው። ከዛ በባርሰነት ዛፎች መካከል ቆሞ የነበረው የእግዚአብሔር መልአክ በምድር ላይ ተመላለስን፣ እነሆም ምድር ሁሉ ዝም ብላ አርፋ ተቀምጣለች ብለው መለሱለት። የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ እግዚአብሔር ሆይ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። መልአኩ ለእግዚአብሔር ጠየቀ። እግዚአብሔር መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው ይልና ይቀጥላል። ስለዚህ ይሄን አንተ የምትለው እንዴት ነው? መጀመሪያ መልአኩ በምን አወቀ? ሁለተኛ እንዴት ብሎ እግዚአብሔርን መጠየቅ ቻለ? እግዚአብሔርን መጠየቅ ነው ስለ ሌሎቹ አይደል? ማማለድ ማለት እግዚአብሔር አምላክን ሌሎቹን መጠየቅ ነው። ስለ ሌሎቹ ምሕረት መጠየቅ ነው። ስለ ሌሎቹ ኃጢአት መጠየቅ ነው። ይሄ መልአክ ኤግዛክትሊ ያንን ነገር ጠይቋል። አማላጅ እንዴት ሊባል አልቻለም? አንተ በምትፈልገው አብራራልኝና እኔም እግዚአብሔር ስለገለጠልኝ በደንብ አድርጌ እናብራራለሁ። ቀጥል ኤፍሻ፣ ተባረክ። እሺ በቅድሚያ እዚህ ክፍል ላይ ከምልጃ ጋር ምንም የማይገናኘው ነገር ምንድን ነው? አንደኛ ይሄ መልአክ ተናገረ። እሺ አሁን ሊትራል ወስድ ነው መልአክ የእግዚአብሔር መልአክ ነው ብለን ሊትራል ወስድ ነው። ኦኬ ጠየቀ። ከዛ የተመለሰለት መልስ አለ። የመከራቸውን ጊዜ አሳጥረዋል። 70 ዓመት አስቀድሞ ነገሯቸው ነበረ። 70 ዓመቱ አልቋል። 70 ዓመቱ ካለቀ በኋላ ለምን ነፃ አልወጡም ብሎ ጥያቄ ጠይቀው አይ ይወጣሉ ብሎ ነገረው። እግዚአብሔር ጥያቄ ጠየቀ፣ ተመለሰለት። ይሄ ምልጃ ከሆነ ሰይጣን እግዚአብሔርን ሲጠይቅ የሆነ ነገር አሳይሃለሁ መጽሐፍ ቅዱስ ውስጥ፣ ከዛ ሰይጣን ያማልዳል እንላለን ማለት ነው። ሄደ ጥያቄ ነው የጠየቀው። ይሄ መልአክ ሲጠይቅ መልስ ተመለሰለት። የተመለሰለት አንደኛ ለዚህ ህዝቦች መከራ ውስጥ እንደሚሆኑ ነግሯቸው። አቤት መልአኩ እንዴት አወቀ 70 ዓመት እንደቀጣቸው? በምን አወቀ? አንድ ነገር አለ። መልአኩ እኮ ተልኳል። ከማን ነው የተላከው? ከእግዚአብሔር አይደለም እንዴ የተላከው? ትክክል፣ ከእግዚአብሔር ነው የተላከው። እና በምን አወቀ 70 ዓመት መቀጣታቸውን? ምን ማለታቸውን ይዘግበኝ። እንደዛ ካል አሁን ጥያቄ አንተ ምን መሰለህ፣ በሌላ አድርጌ ልጠይቅ። አሁን ገብርኤልን ሲልከው እንዴት ከመንፈስ ቅዱስ እንደሚወለድ በመንፈስ ቅዱስ አማካኝነት እንደሚወለድ ወዴት መዞር ነው? ቤተሰቦቿ ገባኝ። ልትሄድ የፈለግከው በዚሁኑ መልስልኝ። ምን መሰለህ፣ እግዚአብሔር አምላክ ልኮታል። እነዚህ ሰዎች በኃጢአት የሚመላለሱ ነው። መልሱን ልመልስልህ ነው። በኃጢአት የሚመላለሱ ናቸው። ይህንን ነገር ደግሞ እግዚአብሔር አምላክ ለ70 ዓመት እንደቀጣቸው ከምን ጋር? ከመልአኩ ጋር ተነጋግረዋል ልበል። እሺ እንቀጥል። ተነጋግረዋል ልበልሽ፣ እንቀጥል። የመጠየቁ ነገርስ እግዚአብሔርን መጠየቅ ለሰዎቹ ብሎ አልጠየቀም፣ ጠይቋል። ጥያቄውን በደንብ አንብበው፣ በልብ ቀና አንብበው ጥያቄው። እሺ አይደለም፣ አነበዋለሁ። አማልድም ለማለት ይልቅ መጽሐፍ ቅዱስ በሚለው ቃል በቃል በሚለው ማማለድ ማለት ስለሌላው መጠየቅ ነው ተባብለን እኔ እናንተ ተስማምተናል። በመጽሐፍ ቅዱስ ማማለድ ማለት አንተ ያልከው እኮ እንደ ምክንያት እንኳን ያመጣኸው ዲያብሎስን የማናምንበትን እግዚአብሔርን ጠየቀ፣ ስለዚህ ምልጃ ነው ብለህ ልትል የጠየቀ ምልጃ ነው እሱን አርጊመንት ያመጣት። ቆይ አሁን የአርጊመንቱ ከዲያብሎስ አይደለማ። አሁን አርጊመንቴን እኮ አልጨረስኩትም ነበር። ዲያብሎስን እኔም አንተም የተረገመ እርኩስ እንደሆነ ለመልካም ነገር እንዳልመጣ እናውቀዋል። ስለዚህ የዲያብሎስ ነገር ጨርሶ እዚህ ውስጥ ሊገባ አይቻልም። እኔ እናንተ የምንነጋገረው በምንድን ነው? ቅዱሳን መላእክቶችና ቅዱሳን ያማልዳሉ ወይስ አያማልዱም በሚል ነው። ስለ ሰው ይጠይቃሉ አይጠይቁም የሚል ነው። ስለዚህ ስለ ሰው ይጠይቃሉ አይጠይቁም በሚለው ላይ ይሄ መልአክ መጥቶ እግዚአብሔር አምላክ
አምላክን ጠየቀ። እግዚአብሔር አምላክን ጠየቀው። እግዚአብሔርም በመልካምና በሚያጽናና ንግግር ተናገረ ይላል። ስለዚህ እነዚህን ሰዎች ደግሞ ሂድና እንዲህ ብለህ ስበካቸው ብሎ መልአኩ ለዘካርያስ ነገረው። ያንን ነገር አደረጉ ነው የሚለው መጽሐፍ ቅዱስ እንደሚለው ማለት ነው። ይሄ ደምረው ከኔ ጋር ነው። ይሄ ጥቅስ የኔ ነው፣ አትግባ። ደምረው ይሄ ጥቅስ እኔ ስለጠየቅኩት እኔ ይመልስልኝ። እሺ በዳሪዮስ በሁለተኛው ዓመት ሳባጥ የሚባል በ11ኛው ወር በ24ኛው ቀን የእግዚአብሔር ቃል ወደ አዶ ልጅ ወደ አራኪው ወደ ነቢዩ ዘካርያስ እንዲህ ሲል መጣ። እነሆ አንድ ሰው መጋላ ፈረስ ተቀምጦ በሌሊት አየው። እርሱም በሸለቆ ውስጥ ባሉ በባርሰነት ዛፎች መካከል ቆሞ ነበር። በስተኋላውም መጋላና ሐመር አምባላይም ፈረሶች ነበሩ። እኔም ጌታ ሆይ ይላል። አሁን ጌታ ሆይ የሚለው ሰር እንደማለት ነው። ሪስፔክትፉሊ ነው። ኦኬ ጌታ ሆይ የሚለው አንዳንድ ሰዎች በሌላ የሚተረጉሙታል። መጽሐፍ ቅዱስ ውስጥ ጌታዬ በሶስት ይተረጎማል። ሶስት ነው ያለው። እሱ በነገራችን ላይ ጌታዬ የሚለውም ባለፈው ከፕሮፌት ማን ነው ስሙ ጠፋኝ፣ ሚኪ ጋር ስናወራ ኢየሱስ ክርስቶስ ነው ይሄኛው መልአክ ብሎኛል። እዚህ ጋር እንትን እንበል ልነግር ብዬ ነው ጀስት ኢን ኬዝ። አንዳንዶች አንተ ትለዋለህ እሱን ወይስ መልአክ ነው? እዚህ ጋር አንተ ምን ትለዋለህ? አስቀድምልኝና መልአክ ነው ወይስ አምላክ ነው እዚህ ጋር የተገለጸው? መልአክና አምላክ ናቸው ወይስ ይሄ ክርስቶስና እግዚአብሔር ናቸው ብለህ ነው አንተ? መልአክ ነው። አይ መልአክ ነው። ተባረክልኝ። ስለዚህ ፋለሲው እዚህ ጋር ተሰርቷል። ፕሮፌት ሚኪ የሚለው ኢየሱስ ነው ነው፣ አንተ መልአክ ነው በሚለው እንደዛ ብለው ኢንተርፕሬት የሚያደርጉ አሉ። አሁን የእሱ ችግር ላይሆን ይችላል። እንደዛ ብለው የሚረዱ አሉ። ይሁን ይህንን ነገር ማወቅ ያለብህ ወደ ሌሎቹ ከሜዲ በፊት ማወቅ ያለብህ ተመሳሳይ ፍቺዎች፣ ለምሳሌ ቸርች ፋዘርስ ጭምር ተመሳሳይ ፍቺዎቹን አንዳንዶቹን እንደውም እንደ ኢንተርፕሬት መደረግ እንዳለባቸው ራሱ የሚለያዩበት ቦታ አለ። ለምሳሌ ኦርቶዶክስ ቤተክርስቲያን አንድምታ መጽሐፎች አሏት አይደል? አንድምታ መጽሐፍ ለምን አስፈለገ? አንድ ነገርን አሁን አንድምታ መጽሐፍ አለኝ እኔ ላሳይ ይችላለሁ። አንድ ነገርን 5፣ 6፣ 7 አድርጋ ትተረጉማለች። አንድ ነገር ማለት ምንድነው? እንደዚህም ይተረጎማል፣ እንደዚህም ይተረጎማል፣ እንደዚህም ይተረጎማል፣ እንደዚህም ይተረጎማል ማለት ነው። ስለዚህ ኢፍ ሰምባዲ ሴይ ዳት ይሄ ነገር ቲዮፋኒ ነው እንደዚህ ነው ብሎ ተተርጎ እንደዚህ ሚን ይሄ ሰውዬ ተሳስቷል። በቃ ኦኬ እዚህ ጋር መልአክ ካለ ያኛው እንትን ካለ ተሳስቷል አይደለም። እሱ ግራውንድ ይኖረዋል። እንደዛ ብለው የፈቱ ሊኖሩ ይችላሉ። ለዛ ነው ይሄ አንድምታ መጽሐፍ ተብሎ በኦርቶዶክስ ቤቶችም በተለያዩ መንገድ የሚፈቱት አንድ ተመሳሳይ ቃላቶች ማለት ነው። በእንደዚህም በእንደዚህም ተብሎ ማለት ነው። ሶ ባይ ዲፎልት ልጅ ተሳስቷል ብሎ መደምደም አይቻልም ነው። ኦኬ እንደዛ ብሎ ቲዮፋኒ ነው ብሎ ቢፈታ ማለት ነው። ሶ ልመለስ ነው ወደ ዋናው እንመለስና ኤክስፕሌን አድርግልኝ። ልመለስ እሺ። ከዛ የእግዚአብሔር መልአክም መልሶ ይሄ እንዳልኩ ነው። በሰር የሚለው ቃል እዛ ጋር ጌታዬ ብሎ የጠራው መጽሐፍ ቅዱስ ላይ ጌታ የሚለው ቃል በሶስት መንገድ ነው የሚፈታው። አንደኛው ሰር ማለት ነው። ለምሳሌ ሳራ አብርሃምን እንደምትለው ማለት ነው። ጌታዬ ሰር ነው። ሁለተኛው ደግሞ ጌታ ማስተሮችን የሚያመለክት ነው። ሐዋርያው ቅዱስ ጳውሎስ ሰራተኛ ባሪያዎቹን አታስቆጡ ምናምን እያለ ማለት ነው። ባላባቶች እንደዛ ነው። ሌላኛው ጌታ የኢየሱስ ነው። የኢየሱስ ጌታ ስንል እንደምታውቀው አምላክ ማለታችን ነው። ጌታ ስንል አምላክ ገዢ ፈጣሪ ማለታችን ነው። እሺ ሰው እዚህ ጋር ጌታ የሚለው ሰር የሚለው እንደሚለው ነው። የሪስፔክት አገላለጥ ነው። ሰው ጌታ ሆይ እነዚህ ምንድን ናቸው አልኩ። ከኔም ጋር ይነጋገር የነበረው መልአክ እነዚህ ምን እንደሆኑ አሳያለሁ አለኝ። በባርሰነት ዛፎች መካከል ቆሞ የነበረው ሰው እነዚህ በምድር ላይ ይመላለሱ ዘንድ እግዚአብሔር የላካቸው ናቸው ብሎ መለሰ። በባርሰነት ዛፎች መካከልም ቆሞ የነበረው የእግዚአብሔር መልአክ በምድር ላይ ተመላለስን። በምድር ላይ ምናልን ይላል ዮኒዬ? ተመላልሰዋል። ተመላልሶ አይቶታል ማለት ነው። ተመላልሰዋል። ልብ አድርግ። ቀጥታ ከሰማይ ወርዶ ብሎ ለሌላም ስለምጠቀማት ያዛት። ተመላልሰዋል። መላእክቶች ተመላልሰዋል። እኔ እፈልጋታለሁ። ይህን እፈልጋታለሁ። የተመላለሰው ምንድን ነው? የተመላለሰው ምንድን ነው?
ከምድር ወደ ሰማይ ከምድር ወደ ሰማይ አይደለም የተመላለስን አለ። በምድር ላይ እየተመላለሰ ከተማዋን እያያት ነው። ልብ በል። ከዛ እየተመላለሰ ከተማዋን እያያት ነው። እየተመላለሰ ማለት እየዞረ ከተማዋን እያያት እየዞረ ነገር ላይ እየመጣልኝ ነው። እየዞረ ከተማውን እያያት ነው። እሺ ከዛስ በምድር ላይ ተመላለስን፣ እነሆም ምድር ሁሉ ዝም ብላ አርፋም ተቀምጣለች ብለው መለሱለት ይላል። ከዛስ የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ እነዚህን 70 ዓመት የተቆጣቸውን የኢየሩሳሌምና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። ጥያቄ ጠየቀ። 70 ዓመት ከዛ አስቀድሞ ትንቢት ተነግሮ ነበረ። 70 ዓመት በግዞት ውስጥ ነበሩ። ያ 70 ዓመት ተፈጽመዋል። ባይገርም ያ የመከራና የስቃይ ዘመን ተፈጽመዋል። እዚህ ጋር ይሄ መልአክ ሲያናግረው ተፈጽመዋል። ያ 70 ዓመት ተፈጽሞ ነበረ፣ ግን ስቲል ምድር ጸጥ ብላ ነበረ። ከዛስ እግዚአብሔር መልሶ ከኔ ጋር ይነጋገር ለነበረው መልአክ ይላል በመልካምና በሚያጽናና ቃል ተናገረው። ስለዚህ ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ፣ ስበክ እንዲህም በል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅናት በኢየሩሳሌምና በጽዮን ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ ይልና፣ ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምሕረት ተመልሻለሁ፣ ቤቴ ይሰራበታል፣ በኢየሩሳሌም ላይ ገመድ ይዘረጋበታል ይላል የሰራዊት ጌታ እግዚአብሔር። አሁን ይህ መልአክ መልእክት እያመጣ ነው። መልእክት እያመጣ ነው ማለት እግዚአብሔር የነገረውን እየነገረ ነው። እንዲያደርጋለሁ፣ እንደዚህ ያደርጋለሁ፣ እንደዚህ ያደርጋለሁ ብሏል እግዚአብሔር እያለ እየነገረው ነው። ደግሞም እንዲህ ስትል ስበክ፣ ቀጥሎ ማለት ነው። ደግሞም እንዲህ ስትል ስበክ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከተሞቼ ደግሞ በበጎ ነገር ይረካሉ፣ እግዚአብሔርም ደግሞ ጽዮንን ያጽናናል፣ ኢየሩሳሌምም ደግሞ ይመርጣል። ዓይኖቼን አንስቼ እነሆ 4 ቀንዶችን አየሁ። ከኔ ጋር ይነጋገር የነበረው መልአክ እነዚህ ምንድን ናቸው አልኩት። እርሱም እነዚህ ይሁዳና እስራኤልን ኢየሩሳሌምን ነው ጥያቄ ነው የምጠይቀው። ለምኝልን፣ ከልጅሽ ከወዳጅን ለምኝልን፣ አማልጅን። ጥያቄ ማድረግ የሚችለው ማን ነው? አምላክ እንጂ የእሷ ፍቃድ አይደለም። እሷ የምችለው መጠየቅ ነው። ቅዱሳን የሚችሉ መጠየቅ ብቻ። ማድረግ የሚችለው ነገር አሁን ነው መጠየቅ። አይ ጸሎታችሁንማ አትቀይረው። ሆን መለመን እኮ ነው ለምኝልን ነው እና መጠየቅ ያልከው መጠየቅ አይደለም እንዴ? ቆይ አንዴ በእናት ስለ ደምረው ይህን ነገር እንዲሰጠኝ ለምንልኝ ብለህ ምን ማለት ነው? ጠይቅልኝ ማለት አማልጅኝ ማለት ነው። ለምኝልኝ ካለ ጠይቀው። መጠየቅ ግን እንደሱ አይደለም። መጠየቅን ለምን ይለያያል? አሁን ላሳይ፣ ልዩነቱን ላሳይ። ሁለት ሰማይና ምድር ይሆን። አሁን ዮኒ ሰዓት ስንት ሰዓት ነው? ሰዓት አሁን 9:27 እየለመንኩ ነው እየለመንኩ ነው። በጣም ጥሩ። ቆይ ዝም እኔ ዳይሬክት ፎርዋርድ ኮስችን አሁን ስለሌላ ሰው አሁን ለምሳሌ ሰዓት መጠየቅ ልመና ነው አይደለም? ቆይ ይሄ ልመና አይደለም፣ ጥያቄ ነው። በቃ ስለዚህ መላኩም አልለመነም። የምትፈልገው ምን አለ? እኔ ባይኖረኝ እኔ ባይኖረኝ ሌላ ሰው ብትጠይቅ ኤግዛክትሊ ተመሳሳይ ነገር ይመልስልሃል። ሰዓቱ ያለው ሰው በሙሉ አንድ አይነት መልስ መመለስ ይችላል። የኔ ነገር ምንድነው? አሁን የኔ ምን መሰለ፣ የመልአኩ ጉዳይ ምን መሰለ፣ እነዚህን ሰዎች ስፔሲፊክ አድርጎ ነው የጠየቀው። እነዚህ 70 ዓመት የተቆጣሃቸውን አለ። የተቆጣበትን ጊዜ ያውቃል። ለምን? እግዚአብሔር ስላመላለሰው ምድር ላይ ማለት ነው እኮ። ጊዜውን ጠየቀ። ተፈጽሟል። 70 ዓመቱ ስለተፈጸመ ለምንድን ነው ማትምራቸው አለ። ኖ መፈጸሙን አንተ እንዴት አወቅ? እኔ መጽሐፍ ቅዱስ ተማሪ ነኝ። 70 ዓመቱ ትንቢቱንም አውቃለሁ፣ መፈጸሙንም አውቃለሁ። እሺ አሳየኝ። አንተ መልአኩ ከመጠየቁ በፊት ማብራተር እምራቸዋለሁ ያለበትን አሳየኝ ለብቻ። እምራቸዋለሁ ሳይሆን 70 ዓመት እንደሚቀጣቸው አስቀድሞ ተናግሯል። እሺ 70 ዓመት ቀጣቸው ዘን እምራቸዋለሁ የሚል ነገር አለ እንዴ? ታዲያ 70 ዓመት እቀጣለሁ ካለ ከዛ ከ70 ዓመት በኋላ እግዚአብሔር ቃሉን ታማኝ ነው እኮ ለቃሉ። ከ70 ዓመት በኋላ ቃሉን ቆይ አንዴ ለቃሉ ታማኝ ነው። ቆይ ዝም ለቃሉ ታማኝ ነው ጌታ። ለቃሉ ታማኝ ነው። ሊቀንስ ሊጨምር አይችልም እግዚአብሔር። የተናገረውን ቃል አያጥፍም። ቃሉን አጥፎ አይረግም። እንግዲህ ና
ኢሳይያስ 38 አውጣልኝ። አንድም ቦታ እግዚአብሔር ቃሉን ለውጦ አያውቅም። የተናገረውን እንደዛ አያውቅም። ስሙ ፕሪኮንዲሽን ካስቀመጠ ብቻ ነው የቀየረው። ፕሪኮንዲሽን ካስቀመጠ ብቻ ሪከርድ አድርጉ። ቆይ ልድገመው፣ እንደ ሪከርድ እንዲያደርጉ ልድገመው። እዚህ የምትከታተሉ ሰዎች እኔ ጋር 650 ምናምን ሰዎች አላችሁ። እግዚአብሔር ቀጠዋለው ንስሐ ካልገባ ካለ ንስሐ ከገቡ ይቀይራል ሀሳቡ። ቀድሚያ አስቀድሞ ነግሯቸዋል ንስሐ ከገቡ እንደሚቀር ማለት ነው። ሌስጎ አሁን የምትፈልገውን ጥቅስ አምጣ። ተባረክልኝ። ስለዚህ ትንቢተ ኢሳይያስ ምዕራፍ 38 አብረን እናነባዋለን። አንዴ እዚያው ጠይቀው እንድትሄድ ነው። እዚያው ላይ አይ ከኔ ጋር ነው። አንዴ ለአንተ ኖረ ለአንተ ለራስህ ነው። ገባኝ። ምንም ችግር የለም። እሺ ምን ይላል? ምዕራፍ አቤቱ በፊት እውነትና በፍጹም ልብ እንዲሁ ሄድኩ፣ ደስ የሚያሰኘንም እንዳደረግኩኝ ታስብ ዘንድ እለምንሃለሁ። ሕዝቅያስም እጅግ አድርጎ አለቀሰ። የእግዚአብሔር ቃል ወደ ኢሳይያስ እንዲህ ሲል መጣ። ሂድ ሕዝቅያስን እንዲህ በለው፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትን ሰምቻለሁ፣ እንባንም አይቻለሁ። እነሆ በዕድሜ ላይ 15 ዓመት እጨምራለሁ አለው የአራድዬ ልጅ። ናው አንተ ያልከኝ ምንድን ነው? እግዚአብሔር ቃሉን አይቀይርም፣ ቃሉ ትክክለኛ ነው፣ ያለውን የሚፈጽም ነው ብለኸኛል። ተስማምቻለሁ። ጉድ። አሁን ይሄ ሰው ታመመ፣ መልካም ሰው ነው፣ እግዚአብሔር የሚወደው ሰው ነው። ታመመ፣ ቤትን አሰናዳ፣ ትሞታለህ አለው። እሺ ጸሎት አደረገ። ለምሳሌ 70 ዓመት የተቆጣቸውን ምን አደር በቃ እግዚአብሔር 70 ዓመት ብሏል፣ በ70 ዓመት አልቋል አልክ። እዚህ ጋር አሁን ትሞታለህ አለው። ከዛ 15 ዓመት ጨመረለት። ስለዚህ እኔ ጥያቄ እግዚአብሔር ሀሳቡን ቀየረ ነው እና ምን እያደረገ ነው እዚህ? ምክንያቱም ውሳኔው የእሱ ስለሆነ ያልተረዳው ነገር ምን እንደሆነ ታውቃለህ? የምሕረት አምላክ ስለሆነ ኤኒታይም የፈለገውን ሊያደርግ የተሰጠው አያል አምላክ እሱ ብቻ ነው። ለእኔ እንድመልስ እድል ትሰጠኛለህ ወይስ? በደንብ እሰጥሃለሁ። አሁን መጽሐፍ ቅዱስ አውጣ። ጀምስ 5:16 አውጣ። ያዕቆብ ማለት ነው። ገብቶኛል አባቴ። ጄምስንም አርፈዋል። ለአንተ አይደለም ለሰዎቹ ነው። ሆን ለሰዎቹ ነው። እሺ 5:16 ነሽ። እሺ ከስንት ጀምሮ ታነበዋለህ መሰለህ? ከ5:16 አልከኝ። የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሳዋል።
ኃጢአትንም ሰርቶ እንደሆነ ያሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ታደርጋለች። እጅግ ኃይል ታደርጋለች። በቃ ይህን ነው የምፈልገው። ኦኬ የጻድቅ ሰው ጸሎት ምን ታደርጋለች? እዚህ ጋር የጻድቅ ሰው ጸሎት በስራዋ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። ይህን የተናገረው ማን ነው? ያዕቆብ ነው። ኦፍኮርስ ያዕቆብ ነው። እግዚአብሔር ነው አይደለ? ያዕቆብ መልእክት ነው። ኦፍኮርስ የእግዚአብሔር ቃል ነው። ስለዚህ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች እያለ እንደውም እነ ኤልያስ ዝናብን ዘጉ፣ እንደዚህ ያደረጉ እያለ ዝርዝር ሀሳብ ያስቀምጣል። ቅድም ያየው ቦታ ላይ ትሞታለህ ሲለው ምንድን ነው ያደረገው? እንደሚሞት ሲነግረው ልትሞት ነው ሲለው ምን አደረገ? ጸለየ። ስለዚህ እግዚአብሔር አስቀድሞ እንደተናገረ እግዚአብሔር እንግዲህ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። ስለጸለየ ጸሎቱ ኃይል አደረገች። ስለዚህ እግዚአብሔር ቃሉን አልቀየረም ማለት ነው። ቃሉን አልቀየረም እግዚአብሔር። የስ አልቀየረም። ምንድን ነው ያለው? ትሞታለህ ነው ያለው አይደል? ዳይሬክትሊ ተስማምተናል። ቅድም ምንድን ነው ስላልገባህ ዶቱን ላይ ያይዝልህ አሁን እዛ ጋር ትሞታለህ። ለምሳሌ ትሞታለህ፣ ቤትን አሰናዳ፣ ትሞታለህ። በእኔ ምሳሌ ልስጥ። ይህንን እኔ ምሳሌ በአንተ ሳይሆን በመጽሐፍ ቅዱስ ነው የምፈልገው። አንተ ምን ያህል በመጽሐፍ ቅዱስ ትሞታለህ አለው። ትሞታለህ አለው። ሊሞት ነው። ከዛ በኋላ ጸለየ። ኦኬ ከዛ ሲጸልይ እድሜ ተጨመረለት። ኦኬ አሁን እግዚአብሔር ሀሳቡን ቀይራ። ቤትን አሰናዳ ትሞታለህ አለው። ከዛ በኋላ ምንድን ነው ያለው? ቤትን አሰናዳ ነው የተባለው። ጸለየ። ሲጸልይ እንደገና ጌታ እግዚአብሔር በኢሳያስ አድርጎ ምን አለው? ንገረው 15 ዓመት በእድሜ ላይ ጨምሬያለሁ አለ። እሺ ገባኝ። እሱንማ አነበብኩ። ከዛ በኋላ ያስነበብኩ እኔ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች የሚል ነገር አነበብን። ስለዚህ ስለጸለየ ያ ደግሞ የእግዚአብሔር ቃል ስለሆነ ምኑ ነው የእግዚአብሔር ቃል? ጻድቃን ሲጸልዩ እግዚአብሔር እንደሚሰማቸው ያቺ ጸሎት ደግሞ ኃይል እንደምታደርግ ከእግዚአብሔር ዘንድ ፕሮሚስ ስላለን እግዚአብሔር ለራሱ ቃል ታማኝ ስለሆነ ትሞታለህ አለው። ስለጸለየ ሞቱ ተቀየረለት፣ እድሜ ተጨመረለት። ከሚሞትበት ቀን እድሜ ተጨመረለት፣ ዓመታቶች ተጨመሩለት። ለምን? የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ስለምታደርግ። ይሄ ቃል የማን ነው? የእግዚአብሔር ቃል። የትኛው ቃል? የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች የሚለው። ስለዚህ እግዚአብሔር ሀሳብ ቀያይሮ አይደለም። እገልሃለሁ ብሎ ከዛ በኋላ ደግሞ ዋሽቶ ሳይገል ቀርቶ አይደለም። መሀል ላይ ኢንቮልቭ አድርገዋል። የሆነ ነገር ኢንቮልቭ አድረገ መሀል ላይ በመሞትና ባለመሞት መካከል። ትሞታለህ ሲባል አሜን ብሎ ተቀምጦ ቢሆን ኖሮ ይሞት ነበረ። ነገር ግን እንዳይሞት ምን አረገ? ጸለየ። የእግዚአብሔርን በራሱ ቃል ነው የያዘው። በራሱ ቃል ኦኬ። ደምረው እንደሱ አክት ስታደረግ ብዙ የምታቅት ሰው ትመስላለህ። ለሚፊኒሽ እና ጥያቄ ካለ አንሚዩት ታደረጋለህ፣ ታወራለህ። ለሚፊኒሽ አክት አርታርግ እንደሱ እንትን አትበል። ኦኬ ሶ ለሚፊኒሽ እንትኔን ማለት ነው። ሶ መሀል ላይ ኢንቮልቭ ያደረገ ነገር አለ። እግዚአብሔር ትሞታለህ አለው። መሀል ላይ ጸለየ። እሺ ሲጸልይ እድሜ ተጨመረለት። ስለዚህ እግዚአብሔር ሐሳቡን የሚቀያየር ሆኖ አይደለም። የእግዚአብሔር ቃል እውነት ነው፣ ትክክል ነው። በፍርዱ መጽሐፍ ቅዱስ እንደሚለው ጀስት የሆነ አምላክ ነው፣ ትክክል ነው፣ ጻድቅ ፈራጅ ነው። እግዚአብሔር ታማኝ የሆነው ለራሱ ቃል ነው። ምን ለሚለው ቃል? የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ኦኬ ስለዚህ ጸሎት ኢንቮልቭ ስላደረገ እግዚአብሔር ለራሱ ቃል ታማኝ መሆን ስላለበት ለየትኛው ቃል? የጻድቅ ሰው ጸሎት በስራው ኃይልን ታደርጋለች። ስለጸለየ ያንን ነገር አስቀየረ። እሱ ብቻ ሳይሆን በጣም በርካታዎች እንደ ህዝብ ራሱ በጾም በጸሎት እግዚአብሔርን ሊያመጣባቸው ካለው ቁጣ የተመለሰ ሰዎች አሉ። ይህን አደርግባቸዋለሁ ብሎ ጸልየው ጾም ጸሎት ይዘው የእግዚአብሔርን ፍርድ ያስቀለበሱ ሰዎች አሉ በመጽሐፍ ቅዱስ። ግን መሀል ላይ ምን የሚባል ነገር አለ? ጸሎት። ያ ጸሎት ምን አመጣ? ያንን ነገር ያንን አዋጅ አስቀየረ። እግዚአብሔር ለቃሉ ታማኝ ስለሆነ አስቀድሞ እሱ ራሱ ስለተናገረ የጻድቅ ሰው ጸሎት በስራው ኃይል ስለምታደርግ ያ ነገር ሆነዋል ማለት ነው።
ስለዚህ እግዚአብሔር ሐሳቡን የሚቀያይር እዚህ ጋርም እዛ ጋር የሚቀያይር አይደለም። ትሞታለህ ብሎ ከዛ አይ በቃ ደግሞ ትቼዋለሁ አትሞትም የሚል አምላክ አይደለም። ትሞታለህ ብሎ ነበረ። ከዛ ምን ሆነ? ሰውየው ከጸለየ እግዚአብሔር የግድ እድሜ ሊሰጠው ይገባል። ለምን? እድሜ ባይሰጠውማ ለቃሉ ታማኝ አይደለም እግዚአብሔር። ቃሉን ቀየረ የሚባለው እድሜ ባይሰጠው ነበር። ለምን? ሰውየው ጸልዮአላ። ጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች ብለዋል። ስለዚህ ኃይል አላደረገችም ማለት ነው። እግዚአብሔር ዋሽቶ ነበር ይባላላ። ስለዚህ እግዚአብሔር ለቃሉ ታማኝ መሆኑን ነው የሚያሳየው እንጂ ቃሉን እንዳጠፋ አይደለም የሚያሳየው። ክፍሉ ጨርሻለሁ። ፈገግ ስትሉ ደስ ስትሉ እኔ አንድ ጥያቄ ጠይቅ አባቢ ነው ወይስ ጨርሳል? እሺ ኤፍዬ እዚህ ጋር ዘካርያስ ጥያቄን የጠየቀው ወይስ ምንድን ነው ያደረገው? እንዳይሞት እግዚአብሔርን ለመነው አይደል? አረ ይሄ ልመና ጥያቄ ነው? ጥያቄ አይደለም። ይሄ ልመና እንዳይሞት ጸሎት እኮ ነው ያደረገው አይደለም እንዴ? እኮ ጸሎቱ ምንድን ነው? ስጠኝ ነው ወይስ አትግደለኝ ነው? እኮ አትግደለኝ ነው ወይስ ስጠኝ ነው? ጸሎት ነው። እሺ ጸሎት። እሺ እዚህ ጋር መጠየቅ አይደለም። እኔ ስላዳመጥኩት እኔ ጸሎት ነው። ጥቅሱን በደንብ ስለማውቀው እኔ ብጠይቀው ይሻላል። ገባኝ። አይ ልጨርሳ። ጸሎት ነው ከተባለ ይሄኛው ጸሎት ነው ጸሎት አይደለም። ትንቢተ ዘካርያስ ላይ እሱ ያለው ለምሳሌ ግን ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 እና ቁጥር 16ን እስቲ አገናኛቸው። 12ን 16ን ራስ አንብበ 12ን አንብበ ከዛ 16ን አንብበው እስቲ። አይ እንዳልኩት አሁን ወደዛ መመለስ አልፈልግም። እንዳልኩት እዛ ጋር በአጠቃላይ ምንድነው ትንቢተ ዘካርያስ ላይ እግዚአብሔር 70 ዓመት ፈርዶባቸው ነበር። 70 ዓመቱ ተፈጽሟል። እዚህ ጋር ተፈጽሞም ግን ምድሪቷ ጸጥ ብላለች፣ ረጭ ብላለች። የመጽናናትና የመጎብኘት ዓመቱ አልመጣም፣ ተፈጽሟል ኦልሬዲ። እና መቼ ነው ይሄ ነገር የሚቀጥለው ብሎ ጠየቀ መልአኩ። አይ በሚያጽናና ቃል ተናገረው። አሁን እመለሳለሁ፣ እሰራታለሁ፣ እንደዚህ ብሎ ተናገረው። እንዲህ ብለህ ንገራቸው አለ። አንዴ ደሜ ዝም በል። መቼ ነው የሚቀጥለው አላለም። እስከ መቼ ነው የማትምራቸው? ትክክል። እስከ መቼ ነው የማትምራቸው ካለ 70 ዓመት መሆኑን ይኸውልህ። 70 ዓመት የፈረድክባቸውን እስከ መቼ ነው የማትምራቸው ካለ ምን አለ ማለት ነው? ቀጣይ ነገር አለው ማለት ነው አይደለም? ነው ቀጣይ ነገር አለው ወይስ 70 ዓመት ምን ማለት ነው? ቆይ 70 ዓመት ነው ብለኛል። ዲሳይድ አድርጓል፣ ጊዜያቸውን ጨርሰዋል ብለኛል። እዚህ ጋር ደግሞ መጽሐፍ ቅዱስ እንደሚናገረው ምንድን ነው 70 ዓመት የተቆጣቸውን እስከ መቼ ነው ማትምራቸው? የሚቀጥል ነገር እንጂ የተማሩ ከሆነም አለቀ እኮ እዝዳን ምንም ጥያቄ የማያስፈልገው ፍርዳቸውን ተቀብለዋል። ምን ብለዋል? በደንብ ነው የሰማው። አሁን ያልኩትን አልሰማኝም። እሺ ጎሄድ የቅድሙን ያልከው 70 ዓመት የተቆጣቸውን እስከ መቼ ነው የማትምራቸው ካለው 70 ዓመት ሞልቷል። ከዛ በኋላም ሊቀጣቸው ነው ማለት ነው። የሚቀጣቸውንም ሪዝን እግዚአብሔር አምላክ ይናገራል። ምን ብሎ ይናገራል? ላንብብልህ ምን ብሎ እንደሚናገር አንዴ ላንብበው። እኔ በትንሹ ተቆጥቼ ሳለው እነሱ ግን ብሎ ነው የሚቀጥለው። ላሳየ ትንቢተ ዘካርያስ ምዕራፍ 1 ከቁጥር 12 ቀጥሎ ይሄዳለሁ። ምን ይላል? ቆይ ይኸውልህ ምን ይላል? 15 ጋር እንሂድ። እኔ ይላል ጥቂት ብቻ ተቆጥቼ ሳለው ይላል ያላቆመበት ምክንያት እግዚአብሔር አሁንም እየቀጣቸው ነው። 70 ዓመት ቀጦ እንደገና ሊቀጣ እየቀጠለ ነው። እንዴት በለኝ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ። አሁንም ሊጨምር ነው ጌታ እግዚአብሔር አምላክ ሊጨምር ነው፣ የሚጨምር ነው። ስለዚህ ምን አደረገ? እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ። ስለዚህ እግዚአብሔር እንዲህ ይላል አለ። ተቆጥቻለሁ ነው ያለው። ተቆጥቷል፣ አላቆመም፣ ተቆጥቷል። ከዛ ምን አለ? ስለዚህ እግዚአብሔር አምላክ እንዲህ ይላል፣ ወደ ኢየሩሳሌም በምህረት ተመልሻለሁ። በምህረት ቤት ይሰራባታል፣ በኢየሩሳሌም ላይ ገመድ ይዘረጋባታል ይላል የሰራዊት ጌታ እግዚአብሔር። ደግሞም እንዲህ ስትል ስበክ አለ። ስበክ ነው ያለው። ምን ብሎ? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከተሞቼ ደግሞ በበጎ ነገር ይረካሉ። እግዚአብሔር ደግሞ
ጽዮንን ያጽናናል፣ ኢየሩሳሌምም ደግሞ ይመርጣል አለ። ማን በጠየቀው? መልአኩ በጠየቀው ምክንያት። መልአኩ ስለጠየቀው ቁጣውን ምን አድርጎታል? አንስቶታል። እግዚአብሔር አምላክ። ይሄ ነው የሚለው መጽሐፍ ቅዱስ። አንተ የምትለው ግን 70 ዓመት ተቆጥቷል፣ ጨርሷል ቅጣቱን። ለምን ጠይቃለሁ? ከጨረስክ ይሁዳ እግዚአብሔር ቁጣውን ከጨረሰ ምን የሚጨመር ነገር የለም፣ አቅጣታል። ግን መልአኩ ካለው በኋላ እግዚአብሔር አምላክ ምን አድርጓል? ወደ መልካም ነገር እንደሚቀይር ምን አድርጓል? እግዚአብሔር አምላክ ተናገረ። መልአኩ ደግሞ ለማን ነገረው? ለዘካርያስ ነገረው። ይህንን ስበክ ብሎ ማለት ነው። ከዚህ የተለየ ሀሳብ ካለ በደንብ አድርጋ አብራራልኝ፣ እሰማለሁ። ከዛ ወደ ማን እንሄዳለን? ወደ ሕዝቅኤል እንሄዳለን። የሚችል ነበር የሚለው ሚት ነው ዮኒ አይ ቲንክ እኔ ቆይ ዝም እስከ መቼ ነው ማትምራቸው ብዬ 70 ዓመት የተቆጣቸውን አለ። እኔ አሁን ለምሳሌ አንተን 70 ዓመት የተቆጣቸውን እስከ መቼ ነው ማትምራቸው ካልኩ ምን ማለት ነው? ይቀጥል ነው ወይስ የቆመ ነው? አይ ገና 70 ዓመቱ ኤግዛክት መፈጸም ነው። ጥቅሶችን ልስጥ እና በባቸው 70 ዓመት ያወጣልኝ እና ጥቅሶችን ልስጥ ባለው እንነጋገርና ወደ ኤርሚያስ እንሄዳለን። ነው እኮ ይሄንን ላሳየህ እኮ ነው። ነው እዚሁ ጋር ያለውን እንጨርሰው ነው ማሳየህ። አሁን ያለውን ነው ላሳየህ የምፈልገው። እሺ ትንቢተ ኤርሚያስ 25:11 ላይ ትንቢተ ኤርሚያስ 29:10 ላይ አንዱ ጋር እንሄድና ትንቢተ ኤርሚያስ ትንቢተ ኤርሚያስ 29:10 ከሱን ጀምር እና በርካታ አሉ። 29:10 ነው ያልከኝ? ያ 29:10 ላይ እሺ፣ እዚህ ጋር መልአኩ ጠይቆ ነገሩ መስተካከሉ ምልጃ አይደለም ነው የምትለኝ? ኧረ አልተስተካከለም። መልአኩን ጠይቆ ምንም የተስተካከለ ነገር የለም። አሁን ማሳየህ እኮ እሱ ነው። አሁን ማሳየህ እሱ ነው። ስለዚህ 10 ምን ይላል? አንብበው 70 ዓመት በፈጸመ ጊዜ ጎበኛችኋለሁ፣ ወደዚያም ስፍራ መልሳችሁ ዘንድ መልካሚቱን ቃሌን እፈጽምላችኋለሁ። ኦኬ እናንተም ማስባትን አባቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ አይደለም ይላል። 70 ዓመቱ በተፈጸመ ጊዜ አየህ፣ አስቀድሞ ተናግረዋል። 70 ዓመቱ ሲፈጸም መልካም ጊዜ እንደሚመጣ የሰላም ሐሳብ እንዳለው ኦኬ የመከራቸው ፍጻሜ እንደሆነ አስቀድሞ ተናግረዋል። እዛው ኤርሚያስ ላይ 25:11 ሄደ ማየት ትችላለህ። ከዛ በኋላ 70ኛው ዓመት በተፈጸመ ጊዜ የባቢሎንን ንጉሳውያንን እያለ ህዝቡን ስለ ኃጢአታቸው ቀጣለው እያለ ሪቬንጅ እንደሚያደርግ በጠላቶቻቸው ላይ የሚናገርበትን ትንቢተ ኤርሚያስ 25:11 ማየት ትችላለህ። መልአኩ 2 ሰከንድ አላስቀነሰም አላስጨመረም። እግዚአብሔር በተናገረው በዚያን ጊዜ ጎበኛቸው። መላእክቱ ጊዜው ተፈጽሞ ስለነበረ እስከ መቼ ነው ማትምራቸው ሲል ጊዜው ስለደረሰ እግዚአብሔር በሚያጽናና ቃል ተናግሮታል። አስቀድሞ ጎበኛቸዋለሁ እንዳለ አስቀድሞ እንደተናገረ ልክ እንደዛ ከ70 ዓመት በኋላ ጎብኝቷቸዋል። መልአኩ ምንም አላማለደም። ያስቀነሰውም ያስጨመረውም ቀን የለም። ጠየቀ፣ ተነገረው ነው። እንደዛ ነው። ተባረክልኝ። እንደዛ ካልከኝ ኢሳያስ ጋር ሲሆን ግን ያንተን ሀሳብ መስማማት አለብኝ አይደለ? እዚህ ጋር አልጨመረም አልቀነሰም አልከኝ። ተስማማው። ልስማማ፣ ለአንተ ደስ ይበል፣ ልስማማ። ልክ ትንቢተ ኢሳያስ ምዕራፍ 38 ላይ አሁኑኑ ዛሬው ትሞታለህ ቤትን አሰናዳ እያለው ትሞታለህ ቤትን አሰናዳ እያለው በሱ ላይ 15 ዓመት ሲጨምር ግን ኖ ይሄ ደግሞ እግዚአብሔር ጻድቆች ሲጸልዩ ነገራቸውን ይቀይርላቸዋል ትለኛለህ። ራሱ እኮ ነው ካዲያ ራሱ ነው የሚናገር። እግዚአብሔር እኮ የጻድቅ ሰው ጸሎት በስራው እጅግ ኃይልን እንደሚያደርግ ነገረን። ከዛ በኋላ ይህን ሰው ትሞታለህ አለውና ሲጸልይ
እግዚአብሔር ባይምረው ኖሮ እድሜ ባይሰጠው ኖሮ እግዚአብሔር ለቃሉ ታማኝ አይደለም እንል ነበር። ለምን? የጻድቅ ሰው ጸሎት በስራዋ ኃይል የምታደርግ አልነበረችም ማለት ነው። ውሸት ነው ማለት ነው። ግን ኃይል የምታደርግ ስለነበር እግዚአብሔር ታማኝ ነው ካልከኝ ለቃሉ ታማኝ ነው ያለው የሚሆን ነው። 70 ዓመት በሚለው ተስማማ አመንኩ። 70 ዓመት እግዚአብሔር አስቀድሞ የተቆጣውን 70 ዓመት ያልከውን በቃሉ አንዳችም ነገር አልጨመረም ስትለኝ ተረዳው። እሺ ብዬ ተውኩኝሽ። አልጨመረም አልቀነሰም የሚባለው መልአኩ እየጠየቀ እስከ መቼ ነው የማትምራቸው እያለ ጥያቄ እየጠየቀ ተሸመጠጠ። እሺ ያልኩ ተቀበልኩ። 70 ዓመት ነው ካለው ንጥልቅ አይልም ማለት ነው። እዚህ ጋር ደግሞ እግዚአብሔር ካለው ላይ 15 ዓመት ጨመረ። እንዴት ነው ማች የምታደርግልኝ? አሁን ካልከው ጋር ክላሽ አያደርግም ወይ? አይ ምን እንደውም በጣም አብረው ነው እንጂ የሚሄደው። ምንድነው ክላሽ የሚያደርገው? አሁን እዚህ ጋር ምንድነው አሁን ያየነው? ምንድነው መልአኩ ሄደና ምድሪቷን ተመላለሰ አየና 70 ዓመት እንደተፈጸመ ያውቃል። 70 ዓመት ተፈጽሟል። ነገር ግን ያ የመጽናናቱ ጊዜ አልሆነም፣ ዝም ብላለች አለ። ምድሪቷ ዝም ብላ ነበረ። ከዛ እግዚአብሔርን ጠየቀው፣ እስከ መቼ ነው ማትምረው? እሱን እኮ ነው አንተ ማመን ያልፈለግከው። ምን አስጠየቀው ታዲያ? የሚያውቅ ከሆነ እግዚአብሔር ያደረገው ነገር ከሆነ ምንም ጥቅም እዛ ቦታ ላይ ከሌለው 70 ዓመቱ ተፈጽሞ 70 ዓመቱ ምን አስጠየቀው? ሰራተኛ እኮ ነው። ሰራተኛ እኮ መልአክ እኮ ሰራተኞች ናቸው። እኔ ግራ ገባው አልከኝ። አዎ 70 ዓመት ተፈጽሞ ምድሪቷ እንዳልተጎበኘች ሲያይ ግራ ገብቶ እስከ መቼ ነው ግራ ባይገባማ አይጠይቅም ነበር እኮ። እና እስከ መቼ ነው ማትምራቸው? ተጋባ አይደለም። ስለዚህ ከተናገረው በኋላ ያለው ነገር ምንድን ነው? የምህረት ነገር ነው የተደረገው። ኧረ እግዚአብሔር ምሕረት መልአኩን ሰምቶ ምሕረት አላ አስቀድሞ እንዴ ትንቢቱን እየነገርኩ እግዚአብሔር ከ70 ዓመት በኋላ ጎበኛለሁ ብሎ አስቀድሞ ተናግሯል እኮ እንዴ። መልካሙቱን ቃሌን ከ70 ዓመት በኋላ እፈጽምላችኋለሁ ብሎ እኮ ሌላ ጥቅስ ስለሄድክልኝ እኔም ደግሞ ሌላ ጥቅስ ስለሄድልህ ማብራታ ሌላ ጥቅስ ላይ ሄድና የማቴዎስ ወንጌል ቆይ አንዴ አንተም ሌላ ቦታ ሄደለ ከዚህ አርጋለ ያመጣው የሌሎቻችሁ ሚውት ላደርገው ነው። በጣም ድምጻችሁ ይረብሻል። ለምን ሌሎቹ እንዳላረጉት እንትን ብሎኛል። የማቴዎስ ወንጌል ምዕራፍ 18 ቁጥር 10ን አውጥተን እናንባው። 18:10 እሺ 18:10 ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ያለውን የአባቴን ፊት ያሉ እላችኋለሁና የሰው ልጅ የጠፋውን ለማዳን መጥቷልና ምን ይመስላችኋል እያለ ይናገራል። በጣም ጥሩ። ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ። እሺ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና የሰው ልጅ የጠፋው ለማዳን መጥቷልና ይላል። ስለዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ እየተባለ አንተ እዚህ ጋር ግራ ገብቶታል መልአክ እያልክ ነው። መልአክ እዚህ ጋር ምን ማድረግ እንደሚችል እያየ ነው አይደለ? ግራ ገብቶታል። መላእክት እኛ ያው ምንለው ነገር አለ። ኮሚኒኬብል እና ኢንኮሚኒኬብል የሚባሉ የጋድ አትሪቢዩትስ አሉ እና እግዚአብሔር የሚያጋራና የማያጋራቸው ባህሪያቶቹ ማለት ነው። ለምሳሌ በአንድ ጊዜ በሁሉም ስፍራ መገኘት ይሄ